በህማማት ቤታችን ውስጥ ስግደት መስገድ ይቻላል ወይስ አይቻልም? ጠበልስ መጠጣት እንችላለን? የብዙዎቻችሁ ጥያቄ ነው። ትምህርቱ ግን ለብዙ እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ ህማማት እያላችሁ ጻፉልኝ። እነዚህን ሁለት ጥያቄዎች በተደጋጋሚ ቤተሰቦቼ በውስጥ የምትጠይቁኝ ጥያቄዎች ናቸው። ባጭሩ ልንገራችሁ። ካህናት አባቶቻችን የታዘዘውን ትእዛዙን እያሉ በእነርሱ እየተመራን በቤተ ክርስቲያን ቅጥር ግቢ ውስጥ ተገኝተን ብንሰግድ ብንጸልይ እጅግ በጣም መልካም ነገር። ነገር ግን ይህን ለማድረግ አጋጣሚው እድሉ ያላገኛችሁት በህመም በስራ በተለያዩ ምክንያቶች ቤተ ክርስቲያን ሄዳችሁ መስገድ የማትችሉ እህቶች ወንድሞች ካላችሁ ቤታችሁ ጋር መስገዳችሁ እንደ ኃጢአት እንደ በደል አይቆጠርባችሁ። ሁለተኛው ከጸበል ጋር የተያያዘ ነገር ነው። እንግዲህ በህማማት የምንጾመው 13 ሰዓት ማለትም እስከ ምሽቱ 1 ሰዓት ነው። እስከ ምሽቱ 1 ሰዓት ጸበል መጠመቅም ጸበል መጠጣትም አንችልም። ከምሽቱ 1 ሰዓት በኋላ ምግብ ከመመገባችን በፊት ጸበል ብንጠጣ እጅግ በጣም መልካም ነው። ከያዘን ደዌ፣ ህማም፣ በሽታ፣ የአጋንንት ስራ የምንወጣው ከህመማችንም የምንፈወሰው ጸበል በመጠጣት ወይም ደግሞ ጸበል በመጠመቅ ብቻ ሳይሆን በጾም በጸሎት በስግደት እንደሚለቅ ማወቅ መረዳት ይገባቸዋል። ስለዚህ ጸበል መጠጣት እንችላለን። ሌሎችም ከህማማት ጋር ተነስቶ ማማተብ ይቻላል ወይስ አይቻልም? በባዶ እግር መሄድ የግዴታ ነው ወይስ አይደለም? ባልና ሚስት አልጋ ለይተው የግዴታ እንዲተኙ የሆኑበት ምክንያት ለምንድን ነው? በህማማት ማድረግ የሌሉብንና ብናደርጋቸው መልካም ባናደርጋቸው ደግሞ እንደ ኃጢአት የሚቆጠሩብን ነገሮች ምን ምን ናቸው የሚሉትን ሰፋ ዘርዘር አድርገን ቪዲዮ ሰርተን ዩቲዩብ ላይ አስቀምጠንላችኋል። ገብታችሁ ማየት መማር፣ እንዲሁም ደግሞ እኛም ለዩቲዩብ አዲስ ስለሆን ብታበረታቱን እንፈልጋለን። እግዚአብሔር አምላክ ማስተዋሉን ያድለን።